ብዙ ራፐሮች በአደባባይ ሰዎች ጋር ላለመጣላት ይጥራሉ ነገር ግን ይጻባያቸው በሰዎች ከመመታት አላዳናቸውም በዚህ ቪዲዮም በአደባባይ በሰዎች የተደበደቡ ራፐሮችን እናያለን ሲደበደቡ የሚያሳዩ ቪዲዮዎችም ስላሉ እስከመጨረሻው ድረስ ተከታተሉ ላይክ ሼር ሰብስክራይብ እንዳይረሳ ወደ ቪዲዮ መጀመሪያ የምናየው በኬንድሪክ ላማርና በድሬክ ቢፍ መካከል ገብቶ የተደበደበውን ሪክ ሮስን ነው ሪክ ሮስ ኬንድሪክን ደግፎ ድሬክን በተለያዩ ቪዲዮዎች ሲሰድበው ነበር ነገር ግን ይጻባዩ ካናዳ ውስጥ እንዲደበደብ አድርጎታል ሪክ ሮስ ካናዳ ውስጥ ሾው ነበረው የሾው መጨረሻ አካባቢም ኬንድሪክ ለድሬክ ያወጣውን ኖት ላይክ አስ የተሰኘውን ዲስትራክ ይከፍተዋል ወዲያውም ግርግር ሲነሳ ከስቴጅ ወርዶ መሄድ ጀመረ የተለያዩ የድሬክ አድናቂዎችም ሪክ ሮስን የቀጠቀጡት ሲሆን በቀጣይ ቀንም ማንንም ሰው አልመታኝም ብሎ ቪዲዮ ቀርጾ ይለቃል ቴካሺ 69 በራፕ ኢንዱስትሪው ከሚጠሉ ራፐሮች ውስጥ አንዱ ነው የተለያዩ ሰዎችም እንደ ራፐር ስለማያዩት ከሱ ጋር ለመጣላት አይፈሩም ፌብሩዋሪ 2018 ላይም ሁለት ሰዎች 69ን ኤርፖርት አካባቢ ያገኙትና ሊደበደቡት ይፈልጋሉ የ69 ጋርዶችም ወደ ውስጥ ያስገቡትና ሰዎቹ ጋር ማውራት ይቀጥላሉ አንዱ ጋርድም ሰዎቹን በቦክስ ይማታና ጸቡን ይጀምራል 69ም ካለበት የሮጠ ይወጣና መደባደብ ይጀምራል እና 69ም 4 ወይም 5 ሲሆኑ ተደባዳቢዎቹ ግን ሁለት ብቻ ነበሩ ይሁን እንጂ እና 69 ሁለቱን ሰዎች ማሸነፍ ከብዳቸዋል አንዱ ሰው 69ን መሬት ላይ ጥሎ ሊመታው ሲል ጋርዱ መጥቶ አስጥሎታል ከደቂቃዎች በኋላም ጸቡ ይበርድና እና 69 ወደ ኤርፖርቱ ይገባሉ 69 93 የተሰኙት ጌንጎች ጋር ያለ ማንንም ሰው ደፍሮ አይጣላውም ነበር የራሱ ጌንግ ላይ ስኒች አድርጎ ከጌንጎ ከተባረረ በኋላ ግን ሁሉም እየተነሳ ካልደበደብኩ ይሉታል በዛው አመትም የድሮ ስኒች ያደረገባቸው የጌንግ አባላቶች 69 የሙዚቃ ቪዲዮ ቀርጾ ሲመለስ አግኝተውት ያግቱትና $750,000 በላይ የሚያወጡ ጌጣጌጦችን ዘርፈውታል በሌላ ቀን ደግሞ መንገድ ላይ የሚያልፉ ሰዎች ሲሰድቡት ነበር በዚህ ጊዜም 69 ደፍሮ መልሶ ሲሳደብ ነበር ነገር ግን ከሁለት ዓመት በፊት ጅም ቤት ውስጥ ደም እስኪወጣው ድረስ ሲደበድቡት ዝም ከማለት ውጪ አማራጭ አልነበረውም ቀጣይ የምናየው ደግሞ ሽጉጥ ለመተኮስና ለመደባደብ ቅርብ የሆነውን ብሉፌስ ነው ብሉፌስ የቦክስ ግጥሚያ ስለነበረው እየተዘጋጀ ነበር ከሰዓታት በኋላ አንድ ሰው ይመጣና ሊደበደበው ፈለገ ሌላ ሰው መጥቶ ጸቡን ሊያበርድ ቢሞክርም ብሉፌስ ግን ጊዜ ሳያጠፋ በቦክስ ይማታል ሰውየውም እየዛተ ጩቤውን ያወጣና ብሉፌስን ይወጋዋል እንደድሉ ነው ብዙም ያልተጎዳ ሲሆን የቦክስ ግጥሚያው ግን እንዲራዘም ሆኗል ስለ ቺካጎ ድሪል ሙዚቃ ከተነሳ ሊል ሬስ ቀዳሚው እንደሆነ ይነገራል እንደ ጓደኞቹ ቺፍ ኪፍ እና ሊል ደርክ ሜንስትሪም አርቲስት ባይሆንም የስትሪት ላይፍ ላይ ግን የተከበረ ሰው ነው አንድ ቀን ግን የተወሰኑ ሰዎች ሲደበድቡት ሱሪው ላይ ተጸዳድቶ ሲቀለድበት ነበር ሊል ሬስ ወደ ፍርድ ቤት እየሄደ ያለ ወደ 5 የሚሆኑ ሰዎች ይከተሉትና ጸብ ይጀምራሉ አንዱ ሰውም ቪዲዮ መቅረጽ የጀመረ ሲሆን በቪዲዮውም ሊል ሬስ ሱሪው ላይ የተጸዳዳበት ይታያል ይህ ቪዲዮም ሶሻል ሚዲያ ላይ በብዙዎች የታየ ሲሆን ሊል ሬስ አንድ ኢንተርቪው ላይ ቀርቦ ግን ሱሪው ላይ እንዳልተጸዳዳና የተጣሉበት ቦታ ጭቃ ስለነበር ሌላ ነገር እንዳስመሰለው ተናግሯል ይህንን ግን ማንንም ያላመነ ሲሆን ሶሻል ሚዲያ ላይም ለትንሽ ጊዜ ሙድ መያዣ ሆኖ ነበር በመቀጠል የምናየው ደግሞ ዳቤቢ ነው ዳቤቢ በራፕ ጌም ውስጥ አደገኛ ከሚባሉ ራፐሮች ተርታ ይጠቀሳል ራሱን ለመከላከልም ሁሌም ዝግጁ ሲሆን ዋልማርት ውስጥ ሰው ገሏል ቤቱ ውስጥ መጣው ሊዘርፉት ሲሞክሩም ተኩሶ አስፈራርቷቸዋል እንዲሁም ሌቦች የቤቱን አጥር ዘለው ሊገቡ ሲሞክሩ ተኩሶ መቷቸዋል በ2018 ደግሞ አትላንታ ውስጥ የሙዚቃ ቪዲዮ እየቀረጸ ያለ የተወሰኑ ሰዎች መጣው አንገራግረውታል ሰዎቹም ወደ ሰፈራቸው መጥቶ ቪዲዮ ከመቅረጹ በፊት ማስፈቀድ እንዳለበት የነገሩት ሲሆን ዳቤቢም ማንንም ማስፈቀድ አይተበቅብኝም ብሎ ይመልስላቸዋል Oh yeah, I ain't know that. Okay, I fuck with all the little youngers out there. That's cool. But they're cool. Hey, well they're cool. They ain't gotta fuck with me, but I ain't so. መነጋገር ከፈለጉም በጸባይ እንዲያናገሩት የነገራቸው ሲሆን ምንም እንኳን ብዙ ቢሆኑም በሰፈራቸው ሄዶ ማንንም ሳይፈራ ቪዲዮውን ቀርጾ ተመልሷል በሌላ ቀን ደግሞ አንድ ሰው ወደ ዳቤቢ በመሄድ ቪዲዮ እየቀረጸ መሳደብ ይጀምራል ወዲያውም ዳቤቢ ወደ ሰውየው ይዞርና መደብደብ ይጀምራል ከደቂቃዎች በኋላ ዳቤቢ
በራሱ በሰውየው ካሜራ እንዴት አድርጎ እንደደበደበው እየቀረጸ ተሳድቧል። ቀጣይ ደግሞ ያንግ ቦይ ስለገጠሙት ሰዎች ልንገራችሁ። ያንግ ቦይ የተለያዩ ጌንጎችን ስለሚሳደብና ለማንም ክብር ስለማይሰጥ ብዙ ሰዎች ሊደበድቡት ይፈልጋሉ። በ2018ም የሙዚቃ ቪዲዮ እየቀረጸ ያለ ሁለት ሰዎች በመኪና መጥተው ይሰድቡታል። ያንግ ቦይም በጊዜው መጣላት ያልፈለገ ሲሆን ጓደኛውም መሳሪያ አውጥቶ ሰዎቹን አባሯቸዋል። በሌላ ጊዜ ደግሞ ሾው ላይ ያለ አንድ ሰው ያንግ ቦይም መሳደብ ይጀምራል። ያንግ ቦይም ወዲያው ጓደኛውን ይጠራውና የሚሳደበውን ሰውዬ አስወጥቶ እንዲደበድበው ይነግረዋል። ጓደኛውም ወደ ታች ወርዶ የሚሳደበውን ሰውዬ በመያዝ ደብድቦታል። አብዛኞቹ ያንግ ቦይ ጋር የተጣሉ ሰዎች በትክክል ጸቡን ፈልገውት ወይንም ያንግ ቦይን ለመጉዳት ሳይሆን ለእውቅና ብቻ ነው። ለምሳሌ እንኳን ይህ ሰው ያንግ ቦይ በሰላም ቆሞ ያለ ጓደኛውን ቪዲዮ እንዲቀርጸው በመንገር መሳደብ ይጀምራል። ያንግ ቦይና የያንግ ቦይ ጓደኞችም የሰውየው ሐሳብ ስለገባቸው እርምጃ ሳይወስዱ ዝም ብለው ተመለከቱት። ያንግ ቦይም ቪዲዮውን አጥፋውና አውራኝ ያለው ሲሆን ሰውየው ግን ቪዲዮው ከጠፋ የሚፈጠረው ስለሚያውቅ ቪዲዮውን አላጠፋም። አሁን ደግሞ ስለ ሊልዛን ልንገራችሁ። ሊልዛን ቱፓክን የሚያስጠላ ራፐር ነው ብሎ የሰደበው ሲሆን በዚህም ብዙ ሰዎች ተናደው ነበር። አንድ ቀንም አንድ ሰው መጥቶ ሊልዛንን ሴት ነህ ብሎ የሰደበው ሲሆን ሊልዛንም ሽጉጥ አውጥቶ ያስፈራራል። በሌላ ቀን ደግሞ ሾው ላይ ያለ አንድ ሰው ይሰድበዋል። በዚህ የተናደደው ሊልዛንም ሰውየውን በቦክስ ይመታውና የያዘው ማይክሮፎን ይወረውርበታል። በመጨረሻ ሰውየው ሲጠጋው ደግሞ በእርግጫ ይመታዋል። በዚህም ምክንያት ለትንሽ ቀናት ታስሮ በነፃ ተለቋል። ቀጣይ ደግሞ ኳንዶ ሮንዶን እንመልከት። ኳንዶ ሮንዶ ከኪንግ ቮን ጋር ተጣልቶ በለልቲም ምክንያት ኪንግ ቮን መሞቱ በብዙዎች ይታወቃል። ይህ ግን ኳንዶ ሮንዶ ጸብ ውስጥ የገባበት የመጨረሻ ጊዜው አይደለም። አንድ ቀን ኳንዶ ሞድ ውስጥ እያለ አንድ ሰው ይመጣና ጸብ ይጀምራል። ወዲያውም ኳንዶ ራሱን የተከላከለ ሲሆን ሰዎች መጥተውም አገላግለዋቸዋል። የሮሊንግ 16 ክሪፕስ አባል የሆነው ኳንዶ ሮንዶ ወደ ሎስ አንጀለስ ሲሄድ ሁቨርስ በተሰኙት ጌንጎች ሊደበደብ ነበር። ለዚህ ምክንያቱም ኳንዶ ሮንዶ በሙዚቃዎቹ ሁቨርሶችን በመሳደቡ ሲሆን ጸብ ሳይፈጠር ግን ከቦታው አምልጧል። አንድ የሁቨርስ አባልም እንዲህ በማለት ኳንዶ ሮንዶ ላይ ዝተዋል። This message is for Quando Rondo. When I catch you, I'ma beat your ass, bro. ኳንዶ ሮንዶም ሎስ አንጀለስ ውስጥ ሌላ ችግር አጋጥሞት ነበር። ይህም ኳንዶ ሮንዶ እህቱና ከዝኑ ሎስ አንጀለስ ውስጥ በሚገኝ ጋዝ ስቴሽን አካባቢ ነበሩ። ከደቂቃዎች በኋላም ድራይቭ ባይ ያጋጠማቸው ሲሆን የኳንዶ ሮንዶ ከዝንም ክፉኛ ተመቶ ሞቷል። ይህ ግድያም ሊል ደርክ በአሁኑ ሰዓት እንዲታሰር ያደረገው ሲሆን ሙሉ ታሪኩን ስለ ሊል ደርክ በሰራውት ቪዲዮ መመልከት ትችላላችሁ። ስለ ቺካጎ ድሪል ከተወራ ቺፍ ኪፍን አለማንሳት ከባድ ነው። በተለያዩ ጊዜያትም ቺካጎን የማይወዱ ሰዎች ቺፍ ኪፍን ለማጥቃት የሞከሩ ሲሆን በ2018ም ከሞት ለትንሽ ተርፏል። ጸቡ የተጀመረው 6ix9ine የቺፍ ኪፍ ጓደኛ ከሆነው የቴዶን ሚስት በመቀማቱ ሲሆን ቴዶም በጣም ተናዶ 6ix9inen መሳደብ ጀመረ። ቴዶም ትሪፕሬድ ጋር በመሆን I Kill People የተሰኘ ሙዚቃ ወጣ። ወዲያውም 6ix9ine ሶሻል ሚዲያ ላይ ወጥቶ ቺፍ ኪፍንና ቴዶን ይሳደባል። በጊዜው 6ix9ine ናይን ትሬይ የተሰኘው አደገኛ ጌንግ ውስጥ ስለነበር ማንንም አይፈራም። አንድ ቀንም ቺፍ ኪፍ ኒውዮርክ እያለ 6ix9ine የቀጠራቸው ሰዎች ቺፍ ኪፍ ላይ ተኩሰው ለትንሽ ስተውታል። ቆይቶም ተኳሾቹ 6ix9ine $20,000 እንደከፈላቸውና ቺፍ ኪፍን እንዲገሉለት እንደላካቸው ተናገሩ። ቺፍ ኪፍ ከእንደዚህ አይነት የጋንግ ቫዮለንስ ለመውጣት ነበር ከቺካጎ ወጥቶ መኖር የጀመረው። በ2024ም ሎስ አንጀለስ በሚገኘው ግሎ ጋንግ በተሰኘው ስቶሩ 3 ሌቦች መጣው ልብስ ዘርፈው የወጡ ሲሆን ጠባቂው ሰው በሽጉጥ አስፈራርቶ ሁሉንም ባይሆንም የተወሰኑ ልብሶችን አስመልሰዋል። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።